يا رايح للحرم ሳገም ተመለከቱ ነው መስጂዱ አንድ ጁምአ በቻይና ቻይና ያለ ሙስሊም ኮሚኒቲ ምን ይመስላል ሰላት ቻይና እንዴት ይሰገዳል የሚለውን አላቅም انظر للكعبة يا محل making vlog yeah I'm making vlog for my viewers انظر للكعبة ቻይና በጣም ብዙ ሙስሊም ኮሚኒቲ ነው ሰላም ጋይስ እንዴት ናችሁ የቻይና ጉዟችን እንደቀጠለ ነው ዛሬ ቀኑ ጁምአ ነው በቻይና ደግሞ ጁምአ ምን ይመስላል የሚለውን አንዱን ጁምአ አብረን ቻይና ውስጥ ያለ አንድ መስጂድ እንሄዳለን እዛ መስጂድ ሄደን ጁምአችን በቻይና እናሳልፋለን አሁን ወደ ትሬን ስቴሽን እየገባው ነው በትሬን ስቴሽን በአንድ ምናምን እንደሚባለው ፌርማታ ነው ወይም ስቴሽን ነው የሚባለው በዛ ስቴሽን መስጂድ እናገኛለንና በቻይና የሙስሊም ኮሚኒቲ ምን ይመስላል የሚለውን ሁላችንም አብረን ቼክ እናደርጋለን ትሬን ስቴሽናቸው በጣም ነው የሚያምረው ሉክ በጣም የሚገርም ትሬን ስቴሽን አላቸው እዚህ ጋር እንደምትመለከቱት ስኬሌተር አለ ከስኬሌተር በተጨማሪ ደግሞ ጎን ለጎን ደረጃዎች ይኖራቸዋል ሶ ደረጃም ስኬሌተርም እንዲሁም ደግሞ ሊፍትም አላቸው ሊፍቶቹንም መጠቀም ትችላላችሁ ሶ ሰብዌይ በጣም ተወዳጅ መንገድ ነው ቻይና ላይ በጣም ለብዙ ጉዞ የሚጠቀሙት ሰብዌዮችን ነው ምክንያቱም በጣም ፈጣን ነው ፕላስ ደግሞ ቺፕ ነው ብዙ ቦታ ሄዳችሁ ማክሲመም እኔ እስካሁን የከፈልኩት ሩቅ ቦታ ሄጄ 6 ነው የከፈልኩት ሎንግ የሚባል ዲስታንስ ሄጄ ማለት ነው ሶ ሰብዌይ ቻይና ላይ በጣም ተወዳጅ ነው ሶ ሰብዌያችን ላይ ኢንተር እናደርጋለን ማለት ነው ይመቻችሁ ስለዚህ ትሬን ስቴሽናችን እየገባን ነው በጣም እስኬሌተሮቻቸው በጣም ነው የሚያምሩት በጣም የሚያማምሩ እስኬሌተሮች ነው ያሏቸውና በዚህ ደረጃ ናቸው እነሱ ማለት ነው የሚጠቀሙት እዚህ ጋር ሁለት መዳረሻ ፊት ለፊታችን ላይ ያለ አንደኛው ወደ ፓንክፑ ኒውፖርት ሄዳል ሁለተኛው ደግሞ ወደ ጂያኦኮ እኛ ምን ሄደው ወደ ጓንዡ ሬልዌይ ስቴሽን ወደሚባለው ቦታ ስለሆነ እዚህ ጋር ትሬናችን ወደ ጓንዡ ሬልዌይ ስቴሽን ወደሚሄዱ ትሬን እንገባለን ቀጥታ ስደርስ ባቡሩ እየተከፈተ ነው ስለዚህ ባቡራችን ላይ እንገባለን ማለት ነው ትሬን ላይ ገብተን ኔክስት መዳረሻችን የሚሆነው የጓንዡ ሬልዌይ ስቴሽን ነው ማለት ነው ስለዚህ አሁን ሻዋቤ ላይ ያለ ነው ወደ ጓንዡ ሬልዌይ ስቴሽን ወደሚሄደው እንሄዳለን እንደሚመስላችሁ ይኖራል ተረዱት እዚህ ጋር የምታዩት አለ አይደል አሁን ያለ ነው ሻዋቤ ጋር ነው ያለው ማፑ ከዛ ኔክስት ወደ ጓንዡ ሬልዌይ ስቴሽን ነው የሚሄደው ማለት ነው እሱ ጋር ገብተን አብረን እንሄዳለን ማለት ነው ወደ ላይንቱ መዳረሻ ከዛ እዛ አካባቢ መስጂድ አለ እዛ መስጂድ ገብተን የሚፈጠረውን አሳያችኋለሁ እናንተ ለሁላችሁ ማለት ነው ወደ ምን ሄድበት መዳረሻ ደርሰናል በቃ መዳረሻችን ጋር ወራለን ከዛ ከትሬን ስቴሽኑ ወጠን ወደ ምን ሄድበት ቦታ እንሄዳለን ማለት ነው ስለዚህ አሁን ያለነው ጓንዡ ሬልዌይ ስቴሽን የሚባል ቦታ ነው እዛ ጋር በጣም አንድ ትልቅ መስጂድ አለ ባለፈው ሳምንት አይቼዋለሁ በዚህ ሳምንት ደግሞ ልናሳያችኋለሁ ስለዚህ ኤግዚት አማራጮች አሉ በዚህ በኩል ኤግዚት ማድረግ ይቻላል ነገር ግን አይ ቲንክ የኛው ኤግዚት በጣም ይቀርበናል በዚህ ቻይና ላይ ማለት ነው ባቡር ሲጠቀሙ በጣም በጥንቃቄ ማወቅ የሚገባችሁ ነገር የትሬን ስቴሽኖቹን ኤግዚት ነው አንድ ኤግዚት ተሳሳታችሁ ማለት ጋይስ ሌላ ቀበሌ ገብታችኋል በቃ ሊትራሊ ሌላ ቀበሌ ነው የምትገቡት በቃ እንትን ናቸው በጣም ሰፊ ከመሆኑ ትሬን ስቴሽን የተነሳ የሆነ አንዱ ኤግዚት ከአንደኛው ኤግዚት በጣም ይራራቃል በዚህኛው በኩል የወጣችሁበትን ኤግዚት ወደ ኤግዚት ቢ ወይም ሲ ወይም ዲ ስትወጡ በጣም አስቸጋሪ ነው የሚሆነውና የትሬን ኤግዚት በጣም ቴክ ኬር ማድረግ አለባችሁ ትሬን ስቴሽኖቹን ምን ያህል ሰው እንደሚጠቀማቸው እዚህ ጋር ማየት ትችላላችሁ በጣም ብዙ ሺህ ህዝብ ነው የሚጠቀመው ትሬን ነው በቃ ሁሉም ሰው የሚጠቀመው ትሬን ነው ሌላ ኦፕሽን የለውም በቃ ሁሉም ሰው ባቡር ብቻ ነው የሚጠቀመው ምክንያቱም በጣም ፈጣን ነው ያው በ3 ደቂቃ ነው የሚመጣው ከአንድ ስቴሽን ባቡር ወደ ሌላ ስቴሽን የሚሄድ ባቡር አንድ ባቡር ተነስቶ ሄዶ ሌላ ባቡር ለመተካት የሚወስድበት 3 ደቂቃ ብቻ ነው within this 3 minutes እየተተካካ ይላል አት ማክሲመም 5 ሚኒት ነው ተቆዩ የምትችሉት ስቴሽን ላይና በሰዓታቸው ነው ሁሉ የሚደርሱት በጣም አሜዚንግ የሆነ ስቴሽን ላይ ያላችሁ ስለዚህ አይ ቲንክ ኤግዚት ለማድረግ የኛው መንገድ በጣም ይቀርበናል ሌሎቹ ትራንዚት የሚያደርጉ ናቸው እኛ በዚህ በኩል አድርገን በቢ ብንወጣ ለኛ በጣም ጸዴ ነው የሚሆነው ምክንያቱም ወደ ቀጣዩ ላይን መሄድ አይኖርብንም we are heading to the mosque እና በቀጥታ ኤግዚታችን ፈልገን እኛ ወደ ውጪ ነው የምንወጣው ማለት ነው በጣም ብዙ ኤግዚት አማራጮች ይኖራሉ እኛ እዚህ ጋር አንዱን አማራጭ ፈልገን ወደ ውጪ እንወጣለን ማለት ነው አይ ቲንክ ቢ ኤግዚት በቢ ኤግዚት እንወጣ እንችላለን እዚች ጋር የከፈላችሁበትን ደረሰኝ እስካን የምታደርጉበት ስፓት ነው
እዚህ ጋር የከፈላችሁበትን ደረሰኝ እስካን ታደርጋላችሁ። እስካን ስታደርጉ ያሳልፋችኋል። እኔ በአሊፔይ ነው የምከፍለው። ስልኬን ላቋርጠው አንዴ። ይሄ ነገር የመሰላችሁ የሚሰራው ብር ካላችሁ ወይ ብሩን ታስገባላችሁ፣ ኮይናችሁን የቦኖ ይሰጣችኋል ስትቆርጡ፣ ወይ ቦኖ ታስገባላችሁ። ቦኖ ካላስገባችሁ ደግሞ በኪውአር ኮዳችሁ እስካን ስታደርጉ እነዚህ ሁለት በሮች ይከፈቱላችኋል ማለት። ሁለቱ በሮች ተከፍተው እናንተን ያሳልፏችኋል። ሰምባዲ እስካን ሲያደርግ ባሳያችሁ ደስ ይለኛል። እስካን ስታደርጉ በሮቹ እዚህ ጋር እንደምታዩ እስካን ስታደርጉ በሮቹ ተከፍተውላችሁ ወደ ውስጥ ትገባላችሁ ማለት። እዚህ ጋር እንደምታዩ በሩ ይከፈታል። በዚህ መንገድ እስካን ስታደርጉ በር ይከፈታል። በተከፈተ በር ገብታችሁ መውጣት ትችላላችሁ ማለት ነው። ስለዚህ አሁን እኛ ወደ ሬልዌይ ስቴሽን በሚወስደው ኤግዚት ነው የምንወጣው። ወደ ኢንተርሲቲ ባስ ስቴሽን አይደለም፣ እያንዳንዱ ኤግዚት ተጽፏል። ባይዘው እዚህ ጋር የምታዩት ኤግዚት ቢ የሚወስደው ወደ ጓንጁ ሬልዌይ ስቴሽን ነው። እዛ ጋር ለምሳሌ አንዱን ኤግዚት እዚህ ጋር ላሳያችሁና እዚህ ጋር ያለው ደግሞ ወደ በኤግዚት ኤ ብትወጡ አይ ቲንክ ኤግዚት ዲ በኤግዚት ዲ ብትወጡ ደግሞ የሚወስዳችሁ ወደ ኢንተርሲቲ ባስ ስቴሽን ነው የሚወስዳችሁ ማለት ነውና እያንዳንዱን ኤግዚት እያነበባችሁ ነው የምትጠቀሙት ማለት ነው። በጥንቃቄ ካላነበባችሁ በዲ በወጣ ነው አሁን ወደምፈልገው አይደለም። እኔ ግን ወደ ሬልዌይ ስቴሽን ስለሆነ ቀጥታ መሄድ የምፈልገው መስጂዱ የሚገኘው ከሬልዌይ ስቴሽኑ ኢንፍሮንቱን ፊት ለፊት ነው። ስለዚህ ሊቀለኝ የሚችለው መንገድ ይሄ ነው። ስለዚህ ሬልዌይ ስቴሽናችን የምትለው ኤግዚት ተጠቅሜ ኤግዚት አደርጋለሁ እወጣለሁ ማለት ነውና በቃ በጣም ትሬን ስቴሽኖቻቸው ጸዴ ነው። ሴኩሪቲ ባለሙያዎች ሁሉም በቃ ጸጥ ብለው ስራቸውን ኳይትሊ ነው የሚሰሩት ምናምን ብቻ which is amazing ነው። በጣም በጣም ተገርሜበታለሁ እያንዳንዱ ነገር። ሴኩሪቲ ባለሙያዎቻቸው እናንተ ጋር ምንም ጭቅጭቅ ምናምን አይጨቃጨቁም። እንደዚህ ቪዲዮ ሪከርድ ያደርጋችሁ ምናምን ክልክል ከሆነ ጀስት መጣው ስቶፕ ሪከርዲንግ ኖ ፊልሚንግ ሄር ነው የሚሏችሁ። ብዙ የተወሳሰበ ኮሚኒኬሽን እንኳን የላቸውም። ኖ ፊልሚንግ ሄር ይላሉ። በቃ እናንተ ደግሞ ፊልም የማይደረግበት ቦታ ላይ ሎኬሽን መሆናችሁን ከተሰማችሁ ኮምፕሌትሊ ማቆሙ። እስፔሻሊ ደግሞ ፎሬነር ስትሆኑ ላይክ ከነሱ ዜጋ ውጭ ስትሆኑ ህጉ ትንሽ ኮምፐንሴት ያደርጋል። ላይክ እናንተ ላይ ብዙ አያስጨንቁም። ዛጋ ያደረጉም እናንተ ላይ የሚያዝጉት ዜጎቻቸው ላይ ካገኙ በቃ ድርድር የለውም። እነሱ ላይ በጣም ይቀጣሉ። እናንተ ላይ ብዙ ፎከስ አያደርጉም። ግን በተሻለ መጠን አንብባችሁ የሚሏችሁን አዳምጣችሁ መንቀሳቀስ የግድ ነው ማለት ነው። እኔ በጣም ብዙ የተቸገርኳቸው ነገሮች ይሄ ነው። ቪዲዮ ሪከርድ ስለማድረግ ብዙ ቦታ ላይ ስገባ ኖ እዚህ ቦታ ላይ ሪከርድ ማድረግ አይቻልም ክልክል ነው ምናምን ይላችኋልና ይሄ ሬልዌይ ስቴሽን ይባላል። ሬልዌይ ስቴሽን የሚባለው ምን መሰላችሁ? ሰብዌይ ስቴሽንም ነው። ከሰብዌይ ስቴሽኑ ጎን ለጎን ደግሞ ወደ ሸንዘንና ሩቅ ቦታዎች አቋርጦ የሚሄዱትን ትላልቅ ጉዞዎችም ያደርጋልና በጣም ሰፊ ስቴሽን ነው። ኢትስ በጣም ሂውጅ ስቴሽን ማለት ነው። እንደምታዩት አሁን ይሄ ጓንጁ ሬልዌይ ስቴሽን የሚባለው የሜትሮ ስቴሽናቸውና እዚህ ጋር የፖሊስ ኦፊስ አለ። ከዛ ጽዳት ባለሙያዎች አሉ ምናምንና በጣም ቢግ ስቴሽን ነው። በጣም ቢግ ስቴሽን እና ሁለት ስቴሽን ነው ያለው። አንደኛው ስቴሽን እዚህኛው ጋር ያለው ወደ ሰፈሮቹ ሸዋቤ፣ ዶንግሻኩ፣ ዶንኩ ምናምን በጣም ብዙ በጣም አሉ። በእነሱ ይላላችሁ። ይሄኛውን ከተጠቀማችሁ ደግሞ በፓስፖርታችሁ ምናምን ስካን አድርጋችሁ ሩቅ ቦታዎችን አሁን እነዚህኞቹ ሩቅ ቦታ ለመጓዝ የሚጠቀሙት ነው። ሶ ላይክ ምንድነው ሀገር አቋራጭና ምናምን አይነት ነገር አለ አይደለ? ሀገር አቋራጭ እና የቅርብ ምናምን አይነት ነገር ማለት ነው። አዝ ፋር አስ አይ አንደርስታንድ እንደዛ ነው። እኔም በእርግጥ እንግዳ ነኝ ለዚህ ቦታ፣ ግን አንዴ ወይ ሁለቴ ተጠቅሜዋለሁ። ለሩቅ ቦታዎች ትጠቀማላችሁ። ይሄኛው ለሩቅ ቦታዎች ትጠቀማላችሁ። ለቅርብ ምናምን ስትሄዱ ደግሞ እኔ ቅድም የወጣሁበት ትጠቀማላችሁ ማለት ነው። ሰብዌይ ስቴሽኑ በጣም ሂውጅ ነው፣ ሰፊ ነው፣ ሂውጅ ነው። ግን በቃ የሚገርም ሰብዌይ ስቴሽን ነው። ኢቭን ኢፍ እዚህ ጋር ማስፋፊያ ምናምን እየሰሩለት ነው። የሚገርም ማለት ነው። ይሄ ጓንጁ ሬልዌይ ስቴሽን ይባላል። በዚህኛው መውጫ መውጣታችን ጥቅሙ ምንድነው? ወደ መስጂዳችን መዳረሻ ለመድረስ ቀላሉና ቅርቡ አማራጭ ስለሆነ ነው እንጂ በጣም ብዙ ኤግዚቶች አሉ። አንድ ትሬን ስቴሽን እኔ እስካሁን ባየሁት 6 ከዛ በላይም ያላቸው አሉ። ኤ1 ኤ2 ቢ1 ቢ2 ያሉ በጣም ብዙ ኤግዚት ይኖራቸዋል። እኔ እስካሁን 6 ኤግዚት ያለው ትሬን ስቴሽን አይቻለሁና የሚገርም ስቴሽን ነው። በቃ ስም ይጠራላችኋል። ፍላይት ምናምን አለ። ላይክ እንደ ፍላይት ጽድት ያለ አሰራር ነው የሚሰሩ። ስፔሻሊ ደግሞ እነዚህ ሀገር አቋራጮች የርቀቶቹ ስትሄዱ ገራሚ የሆነ ስራ ነው የሚሰሩትና እዚህ ጋር የፖሊስ ኦፊሰሮች አሉ። ከዛ ፓሴንጀር ሁሉም ባክፓኩ ምናምን እየያዘ ነው የሚንቀሳቀሰውና which is የሚገርም ሀገር ነው። ቻይና ኢስት ኤግዚት ይላል። እዚህ ጋር ኤግዚቱ ኢስት ኤግዚት ይባላል ስሙ ማለት ነው።
እዛ ጋር መውጫ ላይ ሴንሰር አለ። ሴንሰራችሁ ጠጋስቱ ትወጣላችሁ። ይሄ ደግሞ ቲኬት ኦፊስ ነው። ላይክ የረጅም ርቀት የሚጓዙ ሰዎች ቲኬታቸውን ገብተው እዚህ ነው የሚቆርጡት። ቲኬት ከዚህ ከቆረጥክ በኋላ ትሄድና ወደ ረጅም ጉዞ ትጓዛለህ። የቅርብ ከሆነ ግን እዛው ስቴሽኖቹ ጎን ሁለት አማራጮች አሉ። አንደኛው ኤቲኤም ማሽን የሚመስል የቲኬት መቁረጫ አላቸው። እዛ ጋር ካሽ ብር አስገብታችሁ ትቆርጣላችሁ። ሌላ ጊዜ በመሰራላችሁ ቪዲዮ የቆረጥኩ አሳያችኋለሁ። ሌላኛው ደግሞ እኔ እንደማደርገው ባሊፔይ እስካን እያደረጋችሁ መውጣት። አሁን እዚህ ጋር ያሉ በሮች፣ እነዚህ በሮች አሁን ሞሽን ዲቴክት ያደርጋሉ። ስትቀርቧቸው በሮቹ ከአንዳንድ ይከፍቱላቸዋል ማለት ነው። በሮቹ በጣም የሚገርሙ በሮች ናቸው። ሄሎ የሞሽን ዲቴክት ነው የሚያደርገው ነበር ለምታት ዲሳያችሁት ስትቀርቡት ኮምፕሊትሊ በሩ ይከፈታል። ሞሽን ዲቴክት ያደርጋል ራሱ ማለት ነውና አሜዚንግ የሆነ በር ነው። ሁሉም ነገራቸው በቃ ሲስተም ነው። ማኑዋል የሚባል ነገር እነሱ ጋር ማግኘት ከባድ ነው የሚሆነው። መስጂዱ ጋር ደርሰናል። መስጂዱ እዛ ጋር የምትመለከቱት ነው መስጂዱ። አስፋልታችን ተሻግረን ወደ መስጂዳችን እንገባለን ማለት ነው። አንድ ጁምአ በቻይና ያለ ሙስሊም ኮሚኒቲ ምን ይመስላል፣ ሰላት ቻይና እንዴት ይሰገዳል የሚለውን አላቅም። ስለዚህ ዛሬ እሱን አብረን እንተዋወቃለን። ላስት ዊክ ስመጣ ቦታውን አውቄዋለሁ፣ ግን አለፈብኝ፣ ሌት ሆንኩ፣ ዘገየው። ዚስ ታይም እርሊ መጥቼላችኋለሁ። አሪፍ የሆነ ጆርኒ ይኖረናል። አስፋልታችን ተሻግረን በቀጥታ ወደ መስጂድ። አሁን ሰዓቱ 6:30 አካባቢ ነው። ስግደት የሚጀመረው እዚህ የጁማ ሰላት የሚጀመረው ኦልሞስት 7 ሰዓት ላይ ነው። ልክ እንደ ኢትዮጵያ በቀኑ 7 ሰዓት፣ በኢትዮጵያ ማለት ከ7 ሰዓት ማለት ከቀኑ 2 ሰዓት፣ ከጧቱ 2 ሰዓት በኢትዮጵያ እዚህ የጁማ ሰላት እንሰግዳለን ማለት ነው። አያችሁ፣ ብስክሌት ኪራይ እነዚህ ናቸው። በቢጫ አለ፣ በአረንጓዴም አለ፣ ከዛ ሰማያዊ ደግሞ የሆነ ብራንድ አለ። ትራፊክ ላይ ለመሻገር ኦን አድርጎልናል ለእግረኛ። እሷን ተከትለን እንሻገራለን ማለት ነው። የትራፊክ ህግ ቀልድ የለም፣ እዚህ ቀልድ የለም። በስርዓትና በስርዓት ነው የምትመሩት። አሁን ለእግረኛ ቁም እያሳየ ነው። እዚህ ጋር ለመሻገር ደግሞ እንጠብቃለን ማለት ነው። ዛሬ ጁምአ ስለሆነ መስጂድ የሚሄድ ሰው ነፍ ሰው ነው ያለው። ያ መስጂዱ እዛ ጋር ነው ያለው። እዛ ጋር መስጂዱ አለ። ሁሉም ሰው ወደ መስጂድ እየሄደ ነው። ከ30 ሰዓት አልዘገየን ደርሰናል። ለመሻገር ኦን ሆኖልናል። ስለዚህ መሻገር እንችላለን ማለት ነው። ሁሉም ሰው እየተሻገረ ነው። ሌትስ ሙቭ። የፈጠነ ታፕ አድርገን እንሻገራለን። ከዛ በቀጥታ ወደ መስጂድ እንገባለን። ዛሬ ጁምአ ነው። በጣም ነፍ ሰው ይኖራል። የጁምአ ሰላትን በቻይና አብረን እንሰግዳለን ማለት ነው። በሰዓቱ ደርሰናል። እስካሁን ያለፈ ምንም ነገር እንደሌለ ነው የሚታየኝ። በቀጥታ ወደ መስጂድ የሚሄደው ሰው ነው። እዚህ ጋር የምታዩት ሰው በሙሉ ወደ መስጂድ እየገባ ያለ ነው። ጁምአን በቻይና ፖሊሶች፣ ጥበቃዎች ምናምን ይኖሩላቸዋል መስጂድ አካባቢ ሲሆን፣ ወይም ደግሞ ፐብሊክ ማህበረሰብ የሚበዛበት ምናምን ኤሪያ ላይ ጥበቃዎች ምናምን ይኖራሉ። I don't know whether filming here is ክልክል ይሁን አይሆን አላውቅም፣ ግን just I'm trying my best። ፍተሻ አልፈን ገብተናል። ሲጋ ወተር ወነፃ እየተሰጠ ነው። ውሃ በጣም ብዙ መንገድ ስለተጓዝኩ ተቃጥዬ ነበርና እዚህ ጋር የውዶ ማድረጊያ እና የመታጠቢያ ቦታ አለ። እኔ ኦልሬዲ ቤት ውዶ አድርጌ ስለወጣው ወደ መስጂድ እንደሚሄድ በግልጽ ስላወቅኩት ቤት ውዶ አድርጌ ነው የወጣሁት እና በቀጥታ ወደ መስጂድ ነው የሚገባው። እዚህ ጋር እንደምታዩት ነፍ ሰው ወደ መስጂድ እየገባ ነው ያለው። ጁምአን በቻይና ይህንን ይመስላል። ወደ መስጂድ እየገባ ነው። ከዚህ በኋላ ድምጻችን ቀነስ አድርገን ነው ኮሚኒኬሽን የምናደርገው፣ ምክንያቱም መስጂድ ውስጥ መረበሽ፣ መንጫጫት እንደምታውቁት ብዙ ቦታ ክልክል ነው። በጣም ግቢው ሰፊ ነው። ረዥም መንገድ ነው እየተጓዝን ያለ ነው ወደ መስጂዱ ለመድረስ። ግቢው በጣም ሂውጅ ነው።
ወደ መስገጃ ቦታ እየተቃረብን ነው። ሙሰላም ስላስኩኝ ኦልሬዲ አይ ቲንክ ወደዛ ጋር ብንሄድ አሪፍ ይመስለኛል። ፀሐይ እንዳይሆንብን ግን እዚች ጋር ፈልገን ጥላ ጋር ብንሆን ደስ ይለኛል። አይ ቲንክ ለፀሐዩ ጥላ ያለበት ቦታ ጋር መሆን አሪፍ ነው። ጥላ ያለበት ቦታ ጋር እንኖራለን። አይ ቲንክ እሱ ነው የሚሻለው። ፀሐይ እንዳያስቸግረን ጥላ ያለበት ቦታ ጋር ነው የምንኖረው። ያ እዚች ጋር ቦታ አግኝተናል። እዚች ጋር ቁጭ ብለን እንሰግዳለን። ውስጥ በጣም ስለሚሞቅ ውጭ ላይ ነው ያለሁት እና ውጭ ላይ ራሱ ነፍሰው ነው ያለው እና የቻይና ሙቀት በጣም የሚገርም ሙቀት ነው ያለው። እንደምታዩት እኔ ፊቴ ሁሉ ወዝ ብሎናል። ለዛውም ደግሞ ውጭ ነው ባይዘው ቻይና ውስጥ ከምትሆኑና ውጭ ከምትሆኑ በጣም የሚሞቀው ውጭ ነው። ምክንያቱም ውስጥ ላይ እያንዳንዱ ቤት ጋር ኤሲ አለ፣ ማቀዝቀዣ ኤሲ ስላለ ኤሲው ሰፖርት ያደርጋችኋል። ብዙ ሙቀት አያስቸግራችሁ። ውጭ ላይ ስትሆኑ ግን ቀጥታ ወበቁ እናንተ ጋር ነው የሚያልፈው እና ላብ ነው የምትሆኑት። በቃ በጣም ከባድ ሙቀት ነው ያለው። ግቢው በጣም ሰፊ ስለሆነ ስታዩት ሰው ትንሽ ሊመስላችሁ ይችላል። ሜቢ ወይ ደግሞ በኋላ ስንወጣ መውጫ በር ላይ ነው የሰውን ብዛት አንደርስታንድ ታደርጉት የምትችሉት እንጂ በጣም ብዙ ሰው ነው ያለው። በጣም ብዙ ሰው ነው ያለው። ሴቶቹም የራሳቸው መግቢያ ያላቸው፣ ወንዱም የራሱ መግቢያ ያለው። ሂውጅ ነው ቦታው፣ በጣም ሰፊ ነው። በጣም ሰፊ ቦታ ነው እና የተለያየ አይነት ሰው የተለያየ አይነት ከልቸር ያለው ሰው ነው ያለው። በጣም ኹጥባ ተጀምሯል ወይም ደግሞ የጁምዓ ትምህርት ተጀምሯል። يا رايح للهادي غرام وشغلني مالك ጋይስ እኔ ቅድም ስገባ ብዙ ሰው አልነበረም መስጂድ ውስጥ ነው። አሁን በጣም ነፍሰው ገብቷል። አይ ቲንክ የሰላት ሰዓት ደርሷል። ኦልሞስት አሁን ይቀም ይደረግና ወደ ሰላት እንገባለን እና አይ ቲንክ ሁሉም ሰው ወደ መስጂድ መስገጃ ቦታ እየመጣ ነው። በጣም ሂውጅ አማውንት ኦፍ ሙስሊም ኮሚኒቲ ነው ቻይና ያለው። እኔ ይሄ ሁሉ ኮሚኒቲ መኖሩን አላውቅም ነበር እስከዛሬ። ጀስም ብዬ ውጭ ላይ በነበረኝ ኢማጂኔሽን ትንሽ ሰዎች አሉ ነበር ይመስለኝ፣ ግን በጣም ሂውጅ ለሚሻቱ ጋይስ እዩ። እዛ ታች ነው የሚጀምረው መስገጃ ቦታው በጣም ሰፊ ነው። ከዚህ ከጀርባ ነፍ ሰው አለ እንደምታዩት እዚህ ጋር። ከዛ በዚህ ዙሪያ ደግሞ አለ። ግቢው በጣም ሰፊ ስለሆነ ያለውን አማውንት ኦፍ ሰው ለመገመት አትችሉም፣ ግን በጣም ብዙ ሰው ነው ያለው። ኢቭን ስቲል የሚገባ ሰው አለና አይ ዶንት ኢቭን ነው ይሄ ሁሉ ኮሚኒቲ እንዳለ እኔ አላውቅም ነበር። ጀስት የኔ ቶታል ነበር እንደዛና ቻይና ላይ በጣም ገራሚ የሆነ በጣም ሀምብል የሆኑ ሙስሊም ኮሚኒቲዎች ናቸው ያሉትና አም ሃፒ ቱ ኤክስፒሪየንስ ይህንን ኤክስፒሪየንስ በማድረግ በጣም ደስተኛ ነኝ። በጣም የተለያዩ ሀገር ዜጎች ነው ያሉት። አፍሪካኖች አሉ፣ አረቦች አሉ፣ አልጀሪያን ምናምን አሉ፣ ሚድሊስቶች በደንብ አሉ። ከዛ ራሳቸው ቻይናውያን አሉ። በቃ በጣም ሚክስድ የሆነ ኮሚኒቲ ነው ያለው እና ዳር ስትሮንግ በጣም ጎበዞች ናቸው እና ማሻአላህ በጣም ሀፒ ነው የሆንኩት። ይህንን ኤክስፒሪየንስ በማድረግ በጣም ደስተኛ ነኝ፣ በጣም ማለት ነው። እና ዱጋይስ ምን ያክል ሰው ረፍ እንደሆነ ማለት ነው። እና ኢትስ በጣም አሜዚንግ በጣም የሚገርም ኤክስፒሪየንስ ነው ያደረኩት ያሉት። ይህንን ቦታ ያለው ብዬ አስቤ አላውቅም ነበር። ጀስት ቴክኖሎጂካል የሆኑ ነገሮችን ብቻ ሰራለሁ ብዬ ነበር፣ ግን ሶሻል የሆነው ማህበረሰባዊ የሆነው ነገርም ዊችዝ ማራኪ ሆኖ ስላገኙት በእርግጠኝነት የብዙዎቻችሁ ፐርሰፕሽን ይህን ያክል ሙስሊም ቻይና መሆኑን አታውቁም። ኢቃም ሊደረግ ነው። አሁን ወደ ሰላት ሊገባ ነው። ወደ ሰላት ቆሞ እየተባለ ነው። ከሰላት በኋላ ደግሞ ስንመጣ ምን ያክል ሰው እንዳለ ነግራችኋለሁ። አዛን እየተባለ ነው። አላሁ አክበር።
ቻይና በጣም ብዙ ሙስሊም ኮሚኒቲ ነው ያለው እና ስገባ በጣም ሰፊ ስለሆነ ቦታ ትንሽ ሰዎችን ነበር ያዩትና ይሄ ብቻ ነው እያልኩ ነበር አንሶብኝ ማለት ነው። አሁን ግን ቀስ እያለ ሰዓቱ እየደረሰ ሲመጣ ሰዓቷን ስለሚያውቃት ሁሉ ሰው እየገባ ነው። ኦልሞስት አሁን መስገጃ ቦታው ሞልቷል። እንደምታዩት ስፔስ የለውም። በቃ የሚገባው ሰው ገና ነፍ ነው። ቦታው ነፍ ነው። ቅድም ባዶ ነበር ይሄ አካባቢ እና ኮምፓውንዱ በጣም ሰፊ ነው። ግቢው በጣም ሰፊ ነው። የሁሉ ቦታ ኦልሞስት ሞልቷል ማለት ነው። በጣም አሜዚንግ የሆነ ቦታ ነው። በጣም ተገርሜበታለሁ። በጣም ሰፊ ነው ቦታ፣ በጣም ሰፊ ማለት ነው። አሜዚንግ። አሚን አሚን። ወደ ሰላት ደርሷል። ወደ ሰላት ልንቆም ነው ሁላችንም ማለት ነው። ሲቆም አያችሁት የሰውን ብዛት። ጋይስ ሰላት ሰግደን ጨርሰን እየወጣን ነው። የሰውን ብዛት ውጭ ስንወጣ ላሳያችሁ። ሰላት ሰገድን። ከዛ ሰላተል ገይብ ነበር። ሰላተል ገይባችን ሰገድን። ኮሚኒቲው በጣም ሰፊ ነው። ኤክስፔክት ከምታደርጉት በላይ ነው የኮሚኒቲው ስፋት። ኤክስፔክት ከምታደርጉት በላይ እኔ በጭራሽ ይሄን ያክል ኮሚኒቲ አልጠበቅኩም እና ደስ የሚለው ነገር እዛው ሰፈሬ ያለው እንዲመስለኝ ነው የሰገድኩት። ላይክ ሁሉ ነገሩ ደስ የሚል ነው። በቃ ላይክ እስልምና ባይዘው በጣም ደስ የሚለው ፓርቱ ምንድነው? የትም ቦታ ብትሄዱ ምንም አይነት ዲፈረንስ ልታገኙ አትችሉም። ላይክ the way they make salah ሁጥባ ኤቭሪቲንግ ሲሚላር ነው ወይ ነው ፐርፎርም የሚደረገው እና የትም ዓለም ላይ ብትዞሩ ልታገኙ የምትችሉት ነገር ይሄንን ብቻ ነው። ሌላ አዲስ ወይ አይኖረውም እና Hello. Assalamu alaikum. Walaikum salam. Kaif? I'm good, bro. I'm good, bro. Alhamdulillah. Where are you from? I'm from Ethiopia. How about you? I'm from Kazakhstan. You know? Palestine. No, Kazakhstan. Kazakhstan. Yeah. I know. Near to Russia, near to Azerbaijan, Uzbekistan, Yeah, Kazakhstan. yeah. I know it. You making vlog? Yeah, I'm making vlog for my papers. Thank you. Have a good time. So, እንደምታዩት እዚህ ጋር ነፍ ሰው ነው ያለው ማለት ነፍ ኮሚኒቲ አውት እያደረኩኝ ነው። መሿለኪያ መንገድ ፈልገ ነው የሚሾልከው። ሰው በጣም ብዙ ስለሆነ የሆነች መውጫ ፈልገ ነው የምትወጣው። በጣም ሙቀት ነው እንደምታዩት፣ በጣም እያላበኝ ነው። በጣም ይሞቃል። እንደነገርኳችሁ ከውስጡ ውጭ ነው የሚሞቀው። ግቢው በጣም ሰፊ ነው። ከዛ ግሪን ኤሪያ ነው። አይ ቲንክ ሙሉ ሙቀቱን ፕሪቨንት ለማድረግ መሰለኝ ሞር ግሪን ነው ኤሪያው። የግቢው ኤሪያ ሞር ላይክ ግሪን ነው። እዛች ጋር ሌላ አንድ መንገድ ነበረች። አይ ቲንክ የኛው መንገድ ቀለል ይላል መሰለኝ። በዚህ መንገድ መጣን። አይ ቲንክ አይ ሹድ ጎ ዲስ ዌይ። ያ በዚህ ወይ መጣው። ሰውን ብዛት ልታዩ የምትችሉበት በዚህ በሜን ሮድ ከመጣችሁ ብቻ ነው። እዛ ጋ ነው ጌቱ ያለው። በጣም ብዙ ሰው ነው ያለው። በጣም ብዙ ሰው ነው። እኔ በጭራሽ ይሄን ያክል ኤክስፔክት አላደረኩም ነበር ነው። ያረፍዱባቸው የሚገቡ ሰዎችም ይኖራሉ። ያው ከአርፋጅ ጀማ ጋር ይሰግዳሉ ማለት ነው። ወደ ሜን ጌቱ እየደረስን ነው፣ ወደ መውጫው። የቻይና ጁማ ውሏችን እንደምታዩት በጣም የሚገርም ቀን ነው። አሪፍ ኤክስፒሪየንስ ነው ያገኘሁት። እንደዚህ አይነት ኤክስፒሪየንስ የትኛውም ዓለም ላይ እየዞርኩ ባገኝ ደስ ይለኛል እና የቻይና ኤክስፒሪየንስ ይህን ይመስላል። ሌላም ሀገር እንሄዳለን።
እንሄዳለን፣ እንዞራለን፣ እንሰራለን፣ እንለፋለን፣ እንዞራለን። this is how we live ላይፍ እንደዛ ነው የሚቀጥለውና ያ ሳላስበው ብሎገር እየሆንኩ ነው ጋይስ። እናንተ ደግሞ እዚህ ጋር ላይክ ሰብስክራይብ ያደርጋችሁ ሞቲቬት ካደረጋችሁ ብሎጉ ይቀጥላል። ብሎጉ እንዲቀጥል ከፈለጋችሁ ላይክ ሰብስክራይብ ሼር ማድረጋችሁ እንዳትረሱ። አሁን እንደምታዩት በጣም ሂውጅ የሆነ ኮሚኒቲ ነው ያለው። በጣም ሂውጅ ማለት ነው። እኔ ዲስ ማች ኤክስፔክት አላደረኩም። እና ደግሞ እዚህ ሀገር የሚገርመው ነገር ውሃ ምናምን እንደፈለጋችሁ ነው ታነሱ። በቃ ሙቀት ስለሆነ ውሃ ፍሪ ነው። ውሃ ፍሪ ነው። ዩጌት ዋተር ጀስት ቀዝቀዝ ያለ ውሃ ያሳይ። እዚህ ጋር ውሃ ዝም ብላችሁ ባናቱ ነው የምጠጣው። አይ ቲንክ ቅድም የሆነ ወተት ነገር ያየው መሰለኝ። አምኖት ሹር እንዳልሳሳት ወተት አለመሆኑ ግን አላውቅም። ብቻ something ዲፍረንት አለ። ውሃ ከውሃ ውጪ ለሚፈልጉ ሰዎች የሆነ ዲፍረንት የሆነ ነገር አይቻልም። ቢስሚላህ ያችሁ መውጫው ራሱ በጣም ተጨናንቋል። በጣም ሂውጅ አማውንት ኦፍ ኮሚኒቲ ነው ያለ አልኳችሁ። ለዛ ነው ሂውጅ አማውንት ኦፍ ኮሚኒቲ ነው ያለ አልኳችሁ። ለዛ ነው እንኳን ቪዲዮ ሪካርድ ለማድረግ ራስን ችሎ ለመውጣት ራሱ በጣም ቻሌንጅ የሚያደርግ ቦታ ነው። ጋይስ ሉክ ያያችሁ ነው። መቼም ከኔ በላይ ለእናንተ ነው ካሜራው እንደዚህ ቀን አድርጌ ያስኩትና በጣም አሜዚንግ የቻይና የጁማ ኤክስፒሪየንስ አለ። ወደ ውጭ ወጣናል። ያ እዚህ ጋር እንደምታዩት የቻይና ቆይታችን ይመስላል። ጁማን በቻይና በዚህ መንገድ አሳልፈናል። it was such an amazing day, it was such an amazing experience። በጣም የሚገርም ኤክስፒሪየንስ ያሳለፍኩበት ቀን ነው። እንደዚህ አይነት ቶት አልነበረኝም። በቻይና ይሄን ያክል ሙስሊም ኮሚኒቲ መኖሩንም አላውቅም፣ ይኖራልም ብዬ ኤክስፔክት አድርጌ አላውቅም ነበር። ነገር ግን በጣም ሂውጅ አማውንት ኦፍ ኮሚኒቲ ነው ያለው። እዚህ ጋር እንደምታዩት ነፍ ሰው ነው ያለው፣ ነፍ ሰው ማለት ነውና ያ የቻይና የጁምአ ብሎጋችን ይሄንን ይመስላል። ጁምአን በቻይና ከኔ ጋር እንደዚህ ያሳልፋቸዋል። ሌላ መስጊድ ካገኘን አንድ ጁምአ አይ ቲንክ እዚህ እኖራለሁ። ኔክስት ጁምአ something ስፔሻል ነው። አሁን ከዚህ ጋር ካየሁት ነገር ለየት ያለ ነገር ካገኘው ኔክስት ጁምአ እሱን ኤክስፒሪየንስ ሼር አድርጋችኋለሁ። እንደኛ ሀገር እንደተለመደው በስፒከር ምናምን ቁርአን መክፈት it's common here so መብራት ሳይዘን ቶሎ እንሻገራለን ማለት ነው። መብራት ሳይዘን ቶሎ እንሻገራለን። ጁምአን በቻይና ብሎግ ያደረግን በዚህ መንገድ አሳልፈናል። ቻይና ጁምአ በጣም ገራሚ ጁምአን ያሳለፍነው። now I'm heading to my train station። ቪዲዮአችን እዚህ ጋር በቃል ጁምአን በቻይና ከመንሱር ጋር በዚህ መንገድ አሳልፋቸዋል። ኔክስት በሌላ ኤፒሶድ ሌላ ቦታ ሌላ ገራሚ ቪዲዮ ሰራላችኋለሁ። ይመቻችሁ። ሰብስክራይብ፣ ሼር፣ ፎሎ ማድረግ እንዳትረሱ። የጁምአ ብሎጋችን ይመስላል። ይመቻችሁ። ፒስ አውት